በአሜሪካና በኢራን መካከል ከፍተኛ ድርድር ሽርጉድ ውስጥ ባለችው ፓኪስታንና እስራኤል መካከል የቃላት ጦርነቱ መጦዙ ሲነገር ለዚያ ያበቃቸው ደግሞ እስራኤል ፓኪስታንን ገለልተኛነት ጥርጣሬ ውስጥ እንጣት ጥያቄ ማንሳቷ ነው። የፓኪስታኑ የመከላከያ ሚኒስትር ኻዋጃ አሲፍ አሉ እስራኤልን ካንሰር ስቴት ኔታንያሁም ያሏቸውን ብለዋቸዋል። እስራኤል በበኩሏ በሊባኖስ ለተኩስ አቁምና ለድርድር መዘጋጀቷ ቢነገርም ጉዳዩ አጠራጣሪ ሆኗል፣ ጥቃቱም ተጠናክሯል የሚል መረጃ ወጥቷል። የምዕራባውያኑ የጦር ጥምረት ወይም ኔቶ ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ዋና ጸሐፊው ማርክ ሩት ደግሞ ይህን አሉ። ወርልድ ኢዝ አብሶሉትሊ ሰፈር አንደር ትራምፕ፣ ግን ደግሞ እውነቱን ተነግሮ ከመሸበት ማደርም ሲሉ ያሳያል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችንም መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ ቀለኝ ዓለም ዛሬ ከእስያዊቷ ሀገር ፓኪስታን አንዳች ከፍተኛ ምስራትና ዝማሬን ትጠብቃለች። በአሜሪካና በኢራን መካከል በተደረሰው የሁለት ሳምንታት የተኩስ አቁም ስምምነት ተንተርሶ ወደ ዘላቂ የተኩስ አቁምና የሰላም ስምምነት ልታመራ ትችላለች የሚል ተስፋ ተሰንቆላታል። ነገር ግን በአሜሪካና በኢራን መካከል የሚደረገውን የዘላቂ የድርድር ሂደት የምታስተናግደው ሀገር ገና በዋዜማው ልቧ መጎሹና ሆዷ መደፍረሱ ተሰምቷል። በፓኪስታንና በእስራኤል መካከል ቃላት ጦርነቱን ጭሮና ካሮ ለከፋ አዝማሚያ ያመራች ደግሞ የፓኪስታኑ የመከላከያ ሚኒስትር ኻዋጃ አሲፍ እስራኤልን በሊባኖስ የዘር ማጥፋት ዘመቻ ይዛለች ሲሉ መክሰሳቸው ነው። ፓኪስታን በአሜሪካና በኢራን መካከል ነገር አብርዳ ለሁለት ሳምንታት የተኩስ አቁም ስምምነት እንዲደረስ የተጫወተችው ሚና በሙገሳ ሲያስወድሳት በጊዜው በሰጠችው መግለጫም የተኩስ አቁም ስምምነት ያጠቃልላል ማለቱ አይዘነጋም። ይህንን ያለችው ደግሞ ፓኪስታን በጠቅላይ ሚኒስትሩ ሼህባዝ ሸሪፍ በኩል መሆኑ ይታወሳል። ምን ያደርጋል ሊባኖሱ የተኩስ አቁም ጉዳይ በስምምነቱ አይጠቃልልም ሲሉ አሜሪካና እስራኤል ቢክዱም የፓኪስታኑ የመከላከያ ሚኒስትር ኻዋጃ አሲፍ እስራኤልን በሊባኖስ ዘር ማጥፋት ይዛለች ሲሉ ከከሰሱ በኋላ የእስራኤሉ ጠቅላይ ሚኒስትር ጽሕፈት ቤትም ይህን የሚል አጻፋውን ሰጥቷል። አውትሬጀስ ወይም አጸያፊ ማለት ነው። አክሎም መግለጫው the call for Israelis annihilation cannot be tolerated መግለጫው ሲቀጥልም ቀድሞ ነገር እንዳደራድራለሁ የሚል ሀገር የማይጠበቅና ገለልተኛ ነኝ ከሚል ሀገር የማይጠበቅ አሳፋሪ ነገር ብሎታል። መግለጫው ይቀጥላል። ይህ ከማንኛውም መንግስት በተለይም ከገለልተኛ አካል የሚሰነዝር ቀርቶ የሚታሰብም አይደለም ነው ያለው። ከአፍ የወጣ ፈፊሉትን ያስታውሳል። በእስራኤልና በፓኪስታን ባለስልጣናት መካከል የቃላት እላፊና ጦርነቱን የተመለከቱት ደግሞ የማያጠግብ እንጀራ ከምጣዱ ያስታውቃል ሲሉ ተሳልቀዋል። ግዛይ በውል ሊሸጠኛ ሰባይሉትን መሆኑ ነው። አሊያም የት ይደርሳል የተባለ ዛፍ በቆጥቋጦው ቀር ይሏል። ነገር በምሳሌ አዋቂዎቹ የአሜሪካው ፕሬዚደንት ዶናልድ ትራምፕ ቀድሞ ሀገራቸው የዓለም መሪ ነኝ ስትል እንዳልነበረና በእርሳቸው ማስተዳደር ዘመን አሜሪካ ፈርስት ከሚለው አቋማቸው አንጻር ዛሬም ወዳጃቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢቢና ሳትጠበቅ አደራዳሪና አሸማጋይ በሆነችዋ የፓኪስታኑ የመከላከያ ሚኒስትር ኻዋጃ አሲፍ መካከል የተቀጣጠለውን የቃላት ጦርነት እሳት እንዴትና በምን ያጠፉት የሆነ ጉዳዩ አመድ በዱቄት ይስቃልን ካልሆነ በስተቀር ደግሞ ትራምፕስ ቢሆኑ በኢራን ላይ ይህንን ብለው የለም እንዴ ሲል የኮንቨርሴሽን ዘገባ ይጠቅስባቸዋል። ንግግራቸውን ሆል ሲቪላይዜሽን ዊል ዳይ ቱናይት ያሉትን ዘገባው ያክልና ትራምፕስ ጄኖሳይድ ትሬት አገንስት ኢራን ዋዝ አናዘር ኒው ሎው ፎር አሜሪካ ሲልም ያሳያል። ሰው መሳይ በሸንጎ ይሏል አበው። ዘገባው ወደ ኋላ መለስ ሲልናም ከክርስቶስ ልደት በፊት በ153 አካባቢ የአንድ የሩም ታዋቂ ሴናተር አባባል ያነሳል። እኛ ሰው ካቶ ኤልደር ይባላሉ። ዋን ኦፍ ሮም ሞስት ፕሮሚነንት ሴናተርስ ናቸው ይላቸዋል። ታዲያም በእያንዳንዱ ንግግራቸው መጀመሪያና መግቢያ ሁሉ አንድ አይነት ሐረግ ይጠቀማሉ። ካርታጎ ላንዳይስ የቃሉ ስር ወግን ላቲን መሆኑን ልብ ይሏል። በእንግሊዘኛው ሲመለስም ካርታግ ማስት ቢ ዲስትሮይድ፣ ካርታግ ጨርሶ መጥፋት አለባት የሚል ነው። የነነዌ ከተማ አዋጅ ያስታውሷል። የዚያ የካቶ ዘ ኤልደር የጥፋት አዋጅ ደግሞ በታሪክ የሰፋ የመጀመሪያው የዘር መጥፋት አዋጅ ሆኖ ሰፍሯል። ለሚያልፍ ቀን የማያልፍ ትዝብታት ታትርፍ ይሏል አዋቂዎቹ። በዚያ ሟርተኛ ሰው ቃል መሰረትም ይላል ዘገባው ሮም ዲስትሮይድ ካርታጎስ ኢትስ ኢንታየር ሲቪላይዜሽን ጥፋ ያለው ገንዘብ የሚሞት ከብት ይገዛበታል ይሉትን ያስታውሷል። በአሜሪካ በኢራንና በእስራኤል መካከል ጦርነቱ ከተጀመረበት ከዚያ አውሮፓውያኑ የካቲት 28 ቅዳሜ ረፋድ አንስቶ የአሜሪካው ፕሬዚደንት ዶናልድ ትራምፕ የሚናገሩት ሁሉም ነገር ይላቸዋል ዘገባው። ትራምፕስ ላንጉዌጅ ሃዝ ቢን ኮንሲስተንትሊ አግሬሲቭ አንድ ኤክስትሪም ሲል ያሰምርበታል። ይሁንና ደግሞ ከምንም ባይ ፕሬዚደንቱን ከትዝብትም አሳልፈው ለውግዘትና ለእርግማን ያበቃቸው ንግግራቸው ዘ ዴዝ ኦፍ ሲቪላይዜሽን የሚለው ነው። ትራምፕ ሌላም በአደባባይ የሚናገሩት ቀርቶ በልብና አእምሮ የማያስቡት ጸያፍ ንግግር ሰንዝረዋል። በተለይም የሆርሙዝን የውሃ ወሽመጥ በተመለከተ በቋንቋቸው ኦፕነሉና ጸያፉ ንግግራቸውን አስከትለው እኛ የማንናገረውን ኦፕን ስትሬት ዩ ክሬዚ ባስታርድስ አር ዩ ዊል ቢ ሊቪንግ ኢን ሄል ናል። የትራምፕ ቃላቶች ያልተጠበቁና በተለይ
ትልልቅ ሰዎች ተርታ ውሃ የማያነሱ ናቸው ሲል ዘገባው ጠልጥሏቸዋል። ይህ ኮንቨርሴሽን ዝርዝር ሀተታ አሁንም ይቀጥላል። ከዚህ ቀደም ካሉት የአሜሪካ ፕሬዚደንቶች በአደባባይ ያላስፈላጊ ንግግሮችን በመናገር የሚጠቀሱ ያላቸውን እንደ ትራምፕም ባይሆን ሊንደን ጆንሰንና ሪቻርድ ኒክሰንን ሲያነሳቸው እንደ ትራምፕ ግን በአደባባይ እጅግ አጸያፊ ስድብ የተሳደበ የዛች ሀገር ፕሬዚደንት የለም ነው ያለው። ትራምፕ ከ93 ሚሊዮን ህዝብ በላይ ያላትን ሀገር በአንድ ሌሊትና አፍታ ጠፋታለሁ ነው ያሉት። ትራምፕ ከ3 ቀናት በፊት በኢራን ላይ ያንን መዘታቸውን ሲያነሱባቸው የኢራን ፖለቲከኞችም ቢሆኑ በተለይም የቀድሞው መንፈሳዊ መሪው አያቶ አሊ ሰይድ ካሚኔይ ከዚህ ቀደም እንደ አውሮፓኑ አቆጣጠር በ2019 ደስቱ አሜሪካ ደስቱ ኢዝራኤል ሲሉ ኢራናውያኑ በ1979 የዘመሩትንና መፈክራቸው ያደረጉትን ሁሉ በይሁንታ ተመልክተውታል ሲል ዘገባው በንጽጽር ያሳያል። ሁሉም ግን የጦር ወንጀል ናቸው ሲል በ1948 እንደ አውሮፓውያኑ የወጣውን የመንግስታቱን ድርጅት አንቀጽ 2 ይደነግጋል። ዛሬ በሶስቱ ሀገራት በአሜሪካ በኢራንና በኢዝራኤል መካከል የሚካሄደው ጦርነት በተኩስ አቁም ለ2 ሳምንታት ተገቷል ቢባልም ኢዝራኤል በሊባኖስ የያዘችው ከባድ ጦርነትና ወዲህም ከየሀገራቱ ፖለቲከኞች አንደበት የሚወረወረ የቃላት ፍላጻ አንጻር የሆርሙዝ ወሽመጥንም ሲከፈት የ2 ሳምንቱ የተኩስ አቁም ሲጸና አይታይም የሚሉት ብዙዎች ናቸው። በዚያ የሶስቱ ሀገራት ግዙፍና አስከፊ 40 ቀናት ጦርነትም አሜሪካና ኢዝራኤል ለቁጥር የሚያታክቱ የቦምብና የሚሳይል የሰው አልባ የጦር አውሮፕላኖች የእሳት ዶፋቸውን በኢራን ላይ ሲያወርዱት ኢራን በበኩሏ በኢዝራኤል ላይ ብቻ ከ600 በላይ የባለስቲክ ሚሳይሎችን መተኮሷ ሲገለጥ ከነዚህ ሚሳይሎችም ከግማሽ በላይ የሚሆኑቱ በዓለም አቀፍ የጦርነት ሕግ የተከለከለውን የክላስተር ቦምብና መርዘኛ አረር የያዙ መሆናቸው ታውቋል። በኢራን የሚሳይል ጥቃት የውጭ ዜጎችን ጨምሮ በኢዝራኤል 24 ሰዎች ሕይወት ተቀጥፏል። ከ7000 በላይ ሰዎችም ቆስለዋል ነው የተባለው። የኢዝራኤል አየር ኃይል በወገኑ ከ18000 በላይ ቦምቦችን በኢራን ላይ ሲጥ ከ1000 በላይ ማዕበሉን ለቆባታል ነው ያለው ዘገባው። የአሜሪካ ጦር ደግሞ ብቻውን በኢራን ላይ ከ13000 በላይ ጥቃት መፈጸሙን ይገልጣል። ጦርነት በአመዛኙ ለንጹሐን የሚተርፍ ዳፋ ነውና የሚታየው አሸናፊ ተሸናፊ ተብሎ ጮቤ ሊያስረግጥ አይገባም ሲሉ በአንድ ፊት ተግሳጻቸውን ያሳያሉ። በአሜሪካና በኢራን መካከል ለ2 ሳምንታት የሚዘልቅ የተኩስ አቁም ስምምነት መድረሱና በፓኪስታንም ተጨማሪ ድርድር መታቀዱ ቢነገርም ኢዝራኤል ግን በሊባኖስ ከባድ የተባለ ጦርነት ውስጥ መሆኗ ተነግሯል። የኢዝራኤል ጦር ኃይል ባወጣው መግለጫው በሊባኖስ በገባበት ጦርነት ከ100 በላይ የሄዝቦላን የእዝ ማዕከላት ማውደሙን የገለጠው ለዚያውም ረቡዕ ዕለት በ10 ደቂቃ ውስጥ ብቻ ኢዝራኤል በፈጸመችው ጥቃት ከ300 በላይ ሰዎችን መግደሏን የአልጀዚራ ዘገባ ያትታል። የኢራኑ መንፈሳዊ መሪ ሞጅታባ ካሚኔይ ደግሞ ዊሲ ኮምፐንሴሽን ኖት ወር ለደረሰብን የጦርነት ኪሳራ ካሳ እንጂ ተጨማሪ ጦርነትን አንፈልግም ነው ያሉት። የእንግሊዙ ጠቅላይ ሚኒስትር ሰር ኪር ስታርመርም ኢዝራኤል በሊባኖስ ያዘችውን ጦርነት በጽኑ ማውገዛቸውና ጦርነቱንም ስህተት ማለታቸው ተሰምቷል። ስታርመር በሳውዲ አረቢያ በተባበሩት አረብ ኤምሬትና በባህሬን ጉብኝት ማድረጋቸውም የተገለጠው ኢዝራኤል አምርራ በሊባኖስ ላይ የያዘችው ከባድ ጦርነት በአሜሪካና በኢራን መካከል የታቀደውን የድርድር ሂደት ከስጋት ላይ መጣሉም ነው የተገለጠው። በፓኪስታን ኢስላማባድ የሚደረገውን የድርድር ሂደትም በአሜሪካ በኩል ምክትል ፕሬዚደንቱ ጄዲ ቫንስ እንደሚመሩትና በኢራንም በኩል የሀገሪቱ ፓርላማ አፈ ጉባኤ መሐመድ ባጌር ቃሊባፍ እንደሚመሩት ነው የተገለጠው። በሁለቱ ሀገራት መካከል የሚካሄደውን ድርድር አስተናጋጁ ሀገር ፓኪስታን ስትሆን ውይይቱ የሚደረገው በፓኪስታን ትልቁ ሴሬና ሆቴል ከዛሬ አውሮፓኑ ሚያዝያ 11 ጀምሮ ነው። ነገሮች በዚህ ደረጃና በዚህ መልክ ሳሉም በባህረ ሰላጤው ሀገራት ሳውዲ አረቢያ፣ ኳታር፣ ኩዌትና ባህሬን የሚሳይል መምከኛዎች የጆሮ ታምቡር ሰንጣቂ ድምጾችና የዚያ ቀጠና ሰማይ ከርስ በረጋግዶ የሚያሳይ የብርሃን ወጋገን መታየቱን የተሰማው። ታዲያም በዚያ የፓኪስታን የድርድር ሂደት ኢራናውያኑ ፈጽሞ እምነት ማጣታቸውና የሚጠብቁት ብዙም እንደሌለ ሲገለጥ፣ በተለይም ደግሞ የሊባኖስ ጉዳይ የኢራንን ልብ ያሻከረና መተማመንን የሸረሸረ ዋናው ጉዳይ ሆኗል። ምናልባትም ኢራን ያቀረበቻቸው የባለ 10 ነጥቦች መደራደሪያ ሀሳቦችም ቢሆኑ ከወዲሁ የውዝግብና የማፋረሻ ጉዳዮች ሆነዋል ነው የሚባለው። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ የተከፋፈለ ሀሳባቸውን ባወጡበት ጽሁፋቸው በኢራንና በአሜሪካ መካከል የተደረሰው የተኩስ አቁም ስምምነት ሲነሳ አሜሪካ ከሁለት አንዱን መምረጥ አለባት፣ ወይ ተኩስ ማቆም አሊያም ደግሞ በእስራኤል እጅ ጦርነቱን መቀጠል። ከዚያ ውጭ ሁለቱን ይዞ መጓዝ አይቻልም ነው ያሉት። ተህራን ትላለች በተኩስ አቁም ሂደትም እያለን ይሁን በየትኛውም አጋጣሚ የሚፈጸም ጥቃት በሄዝቦላ የሚሆን በሁቲዎች ለከፋና ግዙፍ ጦርነት የሚጋብዝና ለበቀል ምላሽ የሚያስገድደን ይሆናል ነው ያሉት። ይህ አሜሪካና የኢራን የዛሬው የድርድር ሂደት ምናልባትም በሊባኖስ የተነሳ ሳይከካ ተቦካና አሊያም መቅረቱ ትንቢት ከብዙዎቹ እየተነገረበት ነው። ዘኒውዚላንድ ሄራልድ ዛሬ ማለዳ ላይ በወጣው መረጃው አሜሪካ በእስራኤልና በሊባኖስ መካከል ለማደራደር ማዘጋጀቷን ገልጧል። ለሌባ መድኃኒቱ አደራ መስጠት ነው ይሉትን ያስታውሷል። ወዲህ አሜሪካ ከኢራን ጋር ያቀደችው የድርድር ቀመር ይስላላት ወይም ሌላ ሳይጠናቀቅ የሊባኖስና እስራኤልን ድርድር ለማስተናገድ ማቀዷን የተሰማው የራሷ አሮባት የሰው ታማስ ስላለች ብሏል አበው። ይህ አሜሪካ ባለስልጣናት ዛሬ በሰጡት ማብራሪያ በቀጣይ ሳምንት በሊባኖስና በእስራኤል
እስራኤል መካከል ለማደራደር ቀጠሮ መያዙን ሲገልጡ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን በሀገራቸውና በሊባኖስ መካከል የቀጥታ ድርድር ይደረግ ዘንድ ለሚኒስትሮቻቸው ትዕዛዝ ማውረዳቸውን አስታውቀዋል። ከሊባኖስ የወጣው መረጃ ይህንን ቢልም ግን በሊባኖስ ያለውና በኢራን እንደሚደገፍ የሚነገርለት ሂዝቦላ ግን ከእስራኤል ጋር የሚታቀደውን የተኩስ አቁም ጉዳይ ተጸይፎታል ነው የሚባለው። የልብን ሰርቶ ይቅርታ አለያም ከሞት ወዲያ ህይወት ይሏል አበው። ይህ በእንዲህ እንዳለ የአሜሪካው ፕሬዚደንት ዶናልድ ትራምፕ መዛት ማስጠንቀቃቸው ተነግሯል። ከኢራን ጋር የሚደረገው የሰላም ድርድር የማይሳካ ከሆነ ገና ግዙፉ ጦርነት ይጀመራል ያሉት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ዋና ጸሐፊ ማርክ ሩትም ለትዝብት ያተረፋቸውን ነገር ተናግረዋል ነው የተባለው። ያው ዓለም በትራምፕ አስተዳደርና አመራር ዘመን ፍጹም ሰላማና ጸጥታዋ የተረጋገጠ ነው ብለዋል። ወርልድ ኢዝ አብሶሉትሊ ሴፈር አንደር ትራምፕ፣ ከትልቅ ሰው ቤት ትልቅ ጉዳለ ይሏል አበው። ይህ ምዕራባውያኑ የጦር ጥምረት ዋና ጸሐፊ ማርክ ሩት ትራምፕን ያሞካሿቸው ያወድሷቸው እንጂ ታዲያ ትራምፕ ግን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶን ሊበቀሉት የልባቸውን ሰይፍ መሳላቸው ይነገራል። ትንታኔ ዘገባውን ስናዘጋጅ በዋቢነት ኢንዲያ ቱዴይን፣ ዘ ታይምስ ኦፍ እስራኤልን፣ ዘ ጓም ዴይሊ ፖስትን፣ ዘ ሰንን፣ አውትሉክን፣ አዣንስ ፍራንስ ፕሬስን፣ ጄሽ ቴሌግራፍ ኤጀንሲን፣ ኤዥያዋንን፣ ፎክስ ኒውስን፣ ኢንዲፔንደንትን፣ ጄሩዛሌም ፖስትና ዋሽንግተን ፖስትን ተጠቅመናል።